የዲያሪው ሚስጥር ድርሰት ወንጌል ሸቴ የዲያሪው ሚስጥር ክፍል 2 ተመልከች ይሄ ሁሉ ገጽ ሃይማኖትን ይመለከታል እንዴት እንደሚያፈቅራት ተረዳሽ አዎ መጨረሻ ላይ እንደጻፈው ገሏት ከሆነ ግን የሚጠብቀው የከፋ ነገር ነው እውነት ገሏት ከሆነ ምንድነው የምናደርገው መጀመሪያ እርግጠኛ መሆን አለብን ለማረጋገጥ ደግሞ የልጅቷ ማንነትና የመኖሪያው አድራሻ መታወቅ አለበት እንዳልሹ ተሳክቶልን አወቅን እንበል ገዳዋ ኢዮብ ከሆነስ እስካሁን በህግ ካልተፈለገ ተደብቆ ነው ያለው ማለት ነው በቃ ለፖሊስ እንጠቁማለን ፖሊስ ከዛ ሊታሰር እንዴ አይሶስና ወንጀለኛ ከሆነማ መች ይቀርለታል ኢዮብ ደወለ ሄሎ ኢዮብ ደህና ዋልክ እኔ ያለሁት ስራ ቦታ ሱፐርማርኬት ነኝ በሩ የተሰራቀን መጽሐፍቶች ስታስተካኪ ዳይሪ አይተሻል ዳይሪ አላየሁም መጽሐፍቶችና የሆኑ የተቀዳደዱ ወረቀቶች ነው የነበሩት ጥሩ ቻው እሺ ቻው አየሽ መጀመሪያውኑ ዲያሪውን መውሰድ አልነበረብሽ አሁንም ቢሆን መመለስ አለብሽ መመለስ ማለት እንዴ ስመልስ ቆይ ወስጃለሁ ብዬ ነው እንደምሰጠው እሱ ችግር አለ ወደ ቤቱ የምትገቢበትን ሁኔታ አመቻችተን ገብተሽ ከመተኛው ፍራሽ ስር ታስቀምጫለሽ ቆይ እንደው ማታ ቡና ሊጠጣ ሲመጣ አንቺ ወጣ ብለሽ ይሄንን ታደርጊያለሽ መድን ገሏት ከሆነ ለፖሊስ ጠቁሚያለሽ ጨክነሽ ታደርጊዋለሽ እንዴ ወንጀለኛን መደበቅ እኮ ያስጠይቃል ባልገደላት ዱባላ አደረገው ኢዮብን አጥቼ መኖር አልችልም መድን ውሎሽ እንዴት ነበር ስራስ ሁሉም መልካም ነው እኔስ አልጠየቅም እኔ መጠየቅ የፈለኩት መድህንን ነው እንዴ ይከፋሻል እንዴ ቢከፋኝም ምንም አላመጣም ቡናው ከፈላው ርጁ በዚህ ሰዓት መደወል ያለብኝ ስልክ አለ እሺ ፈጠን በይ እኔ እንደማልቀዳው ወቂ እኔም የሚጥመኝ ሶስና ቀርታስ ሰጤን ነው ቶሎ ደውለሽለት ተመለሽ እንዳሰብከው አይደለም ለስራ ጉዳይ ነው መደውለው እንዴ በነገራችን ላይ ሶስና ፍቅረኛ አለሽ ፍቅረኛ የለኝም ግን የማፈቅረው አለኝ እንዳልጠይቀው ደግሞ ፈራሁት እንዴ አንቺም መጣው እሷም ተመሳሳይ የምታፈቅረው አላት ግን ልክ እንዳንቺው እሷም አልጠየቀችው ሁለታችሁም የምታፈቅሩት አላችሁ ግን አልጠየቃችኋቸው እንዴት አይነት መመሳሰል ነው ኢዮብ ሁለታችንም የወደድነው አንድ ወንድ ነው አንድ ወንድ እንዴት የታደለ ወንድ ነው ለሱ መታደል ቢሆንም ለኛ ግን ጭንቀት ሆኗል ይሄ ሰው ማን ነው ይሄ ሰው ኢዮብ ያንተ ነህ እኔ እንዴ እኔ ኢዮብ አዎ እውነት ለምናገር እኔ እዚህ ግቢ ከገባ ጀምሮ ነው የወደድኩ ማለት እችላለሁ ሁሉንም በትዕግስት ተጠብቅ ስለነበር ሳልነግር ዛሬ ላይ ደርሰናል በፍቅርህ የማደርገውን አጥቼ የተረበሽኩበት ጊዜ ግን የለም ያው የመውደድ ጣራ ላይ ነው ያለሁት እንጂ አላፈቀርኩህም ማለት ነው ጣራው ላይ ከደረስሽ መድህን ታፈቅሪኛለሽ ሶስናስ ከመቼ ጀምሮ ነው ፍቅር ያዛት አይ ከእኔ ይልቅ የሷ አሳሳቢ ነው በጣም ታፈቅርሃለች አንተን ለማግኘት የማትከፍለው መስዋዕትነት የለም እኔ እኮ ለማናችሁም አልሆንም ለማናችሁም እንዴ እና ወዴት ልትሄድ ነው ኢዮብ እንዴ ተቀመጥ እንጂ ብቻዬን መሆን ፈለግኩ እንዴ ቡናውን ጠጣ እንጂ እየው ያለዛ ታስቀይመናለህ ኢዮብ አረና ተቀመጥ አጨናነቃችሁኝ መድን
መድህን ፍራሹ ስራ አስቀምጫው አይደል ያለችኝ? አልበሙን ደግሞ ፍራሹ ስር ለምን አስቀመጠው? ምን ግራ የሚያጋባ ሰው ነው። ለምን ከፍቻለሁ? እቺ ማናት? ሃይማኖት መሆን አለባት ከዮብ ጋር የተነሳችው። የቀይ ቆንጆ ናት። ለማንኛውም አንድ ፎቶ ልውሰድ። የሞተችበትን ትክክለኛ ምክንያቱን ለማወቅ ይረዳኛል። ወይኔ መድህን ምን ትለኛለች? ቆየሁባቸው እኮ ቶሎ መውጣት አለብኝ። መድህን ቆየህ አይደል? ኔትወርክ እኮ እምቢ ብሎኝ እኮ ነው። ለዳይሬ የምደብቀው ሚስጥር ባለመኖሩ ዛሬም ካፍቴሪያ ተቀምጬ የተሰማኝን እየጻፍኩ ነው። ከደቂቃዎች በኋላ ዮብ ይመጣል። ካየሁት ሳምንት ሆኖኛል። መድህን ሁለታችንም እንደምናፈቅረው ከነገረችው ቀን ጀምሮ ወደ ቤት አልመጣም። በሞባይል እናገኘዋለን። ወደ ቤት ያልመጣበትን ስንጠይቀው ግን ለስራ ከከተማ እንደወጣ ይናገራል። እኔ ግን የሚሰራበት ባንክ ሄጄ እንዳጣራሁት የዓመት ፈቃድ መውሰዱን ነግረውኛል። ለዚህም ነው ዛሬ ከቤት ውጪ ቀጥሬ የሚጠብቀው። አይ ሶስና፣ ወይ ዮቤ እንዴት ነህ? አለሁ። በመምጣትህ በጣም አመሰግናለሁ። እሺ ጥሩ። አስቸኳይ ጉዳይ ያልሽውን ለመስማት ቸኩያለሁ። መጀመሪያ ግን ለምን ከቤት ጠፋ? ከጭንቀት ለመገላገል ብዬ ከፊታችሁ ዞር አልኩ። መቼም ለአንዳችን ስሜት ሳይኖረው አይቀርም። እንጃ አላውቀውም። ለምን አታውቅም? ሶስና፣ የመጀመሪያውን ፍቅረኛዬን በማጣት በጣም ተጎድቻለሁ። እንዴት ሌላ ማፍቀር ይችላል? እዮቤ ፍቅረኛ መሞቷ እውነት ነው? ሃይማኖት ሞታለች። ለምን ትቀልዳለህ እንዴ? ለቀልድ ጊዜ የለኝም። ሞታለች። አልሞተችም። ቆይ ታውቂያታለሽ? አዎ፣ ስላንተ ለማወቅ ባደረግኩት ጥረት አውቂያታለሁ። ምን? ቤቷም ሄጄ ባላናግራትም ስትገባ ስትወጣ ይቻታለሁ። አይ ሶስና፣ ተሸውደሻል። ያየሻት መንትያ እህቷን ነው። ምን? መንትያ እህት አላት? አሁን ሰናይት ነው ስሟ። ፍጹም አትለያቸውም። ሃይማኖት ምን ሆና ነው የሞተችው? ጥቅም ፍለጋ ከአንዱ ሹገር ዳዲ ጋር ተቀራረበች። ይባስ ብሎ እሱን ለማግባት ወሰነች። ከዚያ እኔ ከዛ ምን እየው ምን ተፈጠረ? ከዚያ እኔ ምን ተፈጠረ ንገረኝ። ማን ነው? እንደምን ዋላችሁ? እግዚአብሔር ይመስገን። ረዳት ሳጂን ኃይሉ እባላለሁ። ከወንጀል ምርመራ ክፍል ነው የመጣሁት። ይቅርታ፣ በእሁድ ቀን የመጣሁት ከስራ የምታርፉበት ቀን ስለሆነ እንዳናግራችሁ ብዬ ነው። እሺ፣ ምን ፈልገህ ነው? አንቺን ማን ልበል እህቴ? እኔ ወይዘሪት መድን ታደሰ እባላለሁ። እሺ ወይዘሪት መድን፣ እዚህ እናንተ ግቢ ውስጥ ተከራይቶ የሚኖር ኢዮብ ደመቀን በተመለከተ አንዳንድ ጥያቄዎች ነበሩኝ። ይቻላል፣ ወደ ቤት እንግባ። እሺ፣ አመሰግናለሁ። እሺ። አቶ ኢዮብ እዚህ ግቢ ከገባ ምን ያህል ጊዜ ሆነው? እንግዲህ አሁን 2 ዓመት ከ2 ወር ይሆናል። ለብቻው ነው የሚኖረው? አዎ። የሴት ጓደኛውን ይዞ አይመጣም? አይ አይቼው አላውቅም። ጥሩ። ባለፉት 6 ወራት የባህሪ ለውጥ ምናልባት አይተሽበት ይሆን? የባህሪ ለውጥ ማለት የጭንቀት ያለ መረጋጋት አይነት ስሜቶችን? አዎ፣ ጭንቀት አለበት። መጠጣት ያዘወትራል። አንዳንድ ቀን ቤቱን ዘግቶ ለብቻው ያወራል፣ ያለቅሳል። የሚያወራቸው ነገሮች ምን እንደሆኑ ሰምተሽው ታውቂያለሽ? አይ እኔ እንኳን ብዙ አልሰማውም። ሶስና ነበረች፣ አሁን የለችም።
እሷ እያንዳንዱ የሚያወራቸውን ነገሮች ማስታወሻ ደብተሯ ላይ ትይዛቸዋለች። ምናልባት እሷ ብትኖር የበለጠ ልጠቅም ትችላለች። ኢዮብ፣ የበለጠ ባወቅኩ ቁጥር አፈቀርኩ። ሶስና ምርጫሽ የተሳሳተ መሰለኝ። አልተሳሳትም። ባታፈቅረኝም እንኳን እኔ አፈቅርሃለሁ። ምንም አይነት መከራ ቢመጣብህ እንኳን ልጠላህ አልችልም። በትዕግስት ሁሉንም ለመቀበል ዝግጁ ነኝ። እመነኝ። ሰው ፍቅር ሲይዘው ከሌላው ጊዜ የበለጠ ታጋሽ ይሆናል የሚባለው እውነት ነው። ኢዮቤ፣ ለመስማት እፈልጋለሁ። ሁሉንም ንገረኝ። ሃይማኖትን ምንድን ነው ያደረካት? ለመሞቷ ምክንያቱ እኔ ነኝ። እንዴት? ግንቦት 30 2003 ዓመተ ምህረት ነው። ከሹገር ዳዲዋ ጋር የነበረችበት ሆቴል ሄድኩኝ። ትከታተላት ነበር? እኔ ቤት ነበርኩ። አንድ ሰው ግን እንዲከታተልልኝ ቀጥሬ ነበር። ወደ ሆቴሉ ደርሼ መኝታ ክፍሉን በርግጄ ገባው። ጨርሰው እስኪወጡ መታገስ አቃተህ? ሶስና፣ ምንድነው ጥያቄ ማብዛት? ለምን አታስጨርሽኝ? ደግሞ መቼ ጀመሩና ነው የሚጨርሱት? እንደገቡ ነው የደረስኩት። እሺ ቀጥል። በሩ ተከፍቶ ሃይማኖት እንዳየችኝ እኔን ታግላኝ አምልጣኝ ወጣች። ተከተልኳት። ትሮጣለች። ከሆቴሉ ግቢ ወጥታ መንገዱን ስታቋርጥ እየበረረ የሚመጣ መኪና ገጫት። ቦተች። እኔም ከዚያ አካባቢ ጠፋው። እንዴት አይነት አጋጣሚ ነው! አብሯት የነበረው ሰው ምን አለ? አላገኘሁትም፣ ግን ፍራቻ አለኝ። ለመሞቷ ምክንያት እንደሆንኩ የሚያውቀው ሹገር ዳዲው ነው። እሱ ለፖሊስ ቢናገር። ቆይ ቤተሰቦቿ ይህን ነገር አያውቁም? አያውቁም። ኢዮብ፣ ግን ምን ጠይቅኛ? መቼስ መጠየቅ አይሰለችም አይደለም? ሃይማኖት ባትሮጥ ኖሮ ትገላት ነበር? አሁን እገላት ነበር። ግን ዛሬ ላይ ሆኜ ሳስበው ያ ውሳኔ ስህተት ነበር። ይህን ምስጢርህን ለእኔ መንገርህ ምን ያህል እንዳመንከኝ ይገልጽልኛል። እኔ ምስጢርህን ጠባቂ ነኝ። ስላፈቀርሽኝ ልታጭኝ ስለማትፈልጊ ነው ምስጢሬን የምትጠብቂው? ማፍቀሬን ተቀብለዋል ማለት ነው? ኖ ሶስና፣ ልዋሽሽ አልፈልግም። ፍቅርሽን መቀበል አልችልም። እውነቱን ንገረኝ ካልሽኝ እኔ አንተ ምን ለመድህን ልዩ ስሜት አለኝ። አንዳንድ ነገሯ ሃይማኖትን ይመስለኛል። እናም መረጋጋት ብችል የማፈቅራት እሷን ይመስለኛል። ሶስና ደህና ዋልሽ መድን? ሶሲ እንደምን ዋልሽ? አልወጣሽም እንዴ? አልወጣሁም። ኢዮብን አገኘሽ? አዎ። አልመጣም እንዴ? ኧረ መጥቶ ነበር። ትንሽ ተቀመጠና የሙሉ ቀን ዘፈን ከፍቶልኝ ሄደ። ቤቱ አያድሩ? አያድር። ምን ላይ ደረሳችሁ? አንቺን ነው የሚያፈቅረው። ሶስማ፣ እኔ ሀሳቤን ቀይሬያለሁ ብዬሽ ነበር። አዎ፣ እሱ ግን ያፈቅርሻል። እኔ ግን አላፈቅረውም። በችግር ተከቧል። እኔ ደግሞ ባልጸዳ ህይወት ውስጥ መግባት ይከብደኛል። የኔን ጸባይ ታውቂዋለሽ። የተረጋጋ ህይወት ነው የሚመቸኝ። እስከ 38 ዓመቴ ሳላገባ የቆየሁት ትክክለኛውን ሰው ስፈልግ እኮ ነው። በእርግጥ ያገኘሁት መስሎኝ ነበር፣ ግን አይደለም። እኔ ግን ከቀን ወደ ቀን እየባሰብኝ ነው። በራቀኝ ቁጥር ይበልጥ እየቀረብኩት፣ በፍቅሩ እየተሰቃየው ነው። ከዚህም በኋላ በጣም ሊርቅሽ ይችላል።
ከወዲሁ ራስሽን ማዘጋጀት አለብሽ። በጣም ይርቅሽ። ምን ማለት ነው? ዛሬ አንድ ፖሊስ መርማሪ መጥቶ ነበር። ፖሊስ? ለምን? እንግዲህ እንደገመትኩት ከሞተችው ፍቅረኛው ጋር በተያያዘ ነገር ነው። ባለፉት 6 ወራት የነበረውን የባህሪ መቀየር ሁኔታውንና ሌሎች ጥያቄዎችን ጠየቀኝ። እኔ በማውቀው መለስኩለት። መድህን ዲያዩ ላይ የጻፈውን ያነበብነውን ነገር ተናገርሽ እንዴ? እሱን አልተናገርኩም። አንቺ ግን መናገር አለብሽ። ለምን እናገራለሁ? ፈልጎ እኮ አይደለም ዲያዩን ያስነበበኝ። እንዴ በአጋጣሚስ ቢሆን አንብበሽዋል። እዮብ ፍቅረኛውን ለመግደል መወሰኑን የሚጠቁም መረጃ ነው። ቆይ እና ይሄንን ለፖሊስ መግለጽ አያስፈልግም እንዴ? ይሄ ግድያ የተፈጸመው በእኔ ላይ ቢሆን ኑሮ ዝም ትያለሽ? አልገደላትም። ለመሞቷ ግን ምክንያት ነው። ምንም ይሁን ሶስና፣ የምታውቂውን ከመናገር ወደ ኋላ እንዳትይ። ወንጀልን መከላከል የሚቻለው ግለሰብና ህብረተሰብ ከፖሊስ ጋር ሲተባበር ነው። እኔ ምንም አላውቅም። ቆይ ባታፈቅሪው ኑሮ ግን ትናገሪ ነበር አይደል? አንቺ በእኔ ቦታ ብትሆኚ ትደብቂለታለሽ? እወደዋለሁ ግን አልደብቅለትም። እውነታው ታውቆ የሚጠየቅ ከሆነ ተጠይቆ ነፃ ቢሆን አይሻልም? ሶስና፣ ፍቅር ዘላቂነት የሚኖረው እኮ ውስጡ ሰላም ሲኖረው ነው። አስብበታለሁ። መርማሪው ሰኞ ይመጣል። ብዙ አትጨናነቂ። የምታውቂውን ብቻ ንገሪው። ለዮም መደወል አለብኝ። ቆይ ምን ልትዩ? ፖሊስ እንደመጣ ማወቅ አለበት እንዴ? አወቀም አላወቀም እነሱ ያገኙታል፣ ይጠይቁታል። ከመጠየቅ ማምለጥ አይችልም እያልኩሽ ነው። ቢሆንም ምን እንዲያውቀው መንገር አለብኝ። እንዳልሽ እንግዲህ እንደዛ በስልክ ያጣደፍሽ ምን ተፈጥሮ ነው? ስላስጨነቅሽ ነው ከመሸ የመጣሁት። ወደ ቤት ግባና እናውራ። ወይም ወደ እኔ ቤት ግባ። የምትወደው ነገር ተዘጋጅቷል። የራሴ ቤት ይሻለኛል። ይሄ ሁሉ ቢራ ምን ሊያደርግልህ ነው? ልጠጣው። ያንቺ የስልክ ጭቅጨቃ ይቺን የእሁድ ምሽት ለመጨረሻ ጊዜ እንዳላጣጥም አደረገኛ። ከነበርኩበት ቡና ቤት ይዤ መጣሁ። አስቸኳይ ነው ያልሽው ምንድን ነው? እዮቤ፣ ማወቅ ያለብህ ነገር ስለሆነ ነው እኮ። ምንድን ነው? መርማሪ ፖሊስ መጥቶ ነበር። ፖሊስ? አዎ፣ መድህንን አንዳንድ ጥያቄዎች ጠይቋት ነበር። ምን አይነት ጥያቄ? በፊት ከምታውቀው ባህሪህ የተለወጠ ነገር ካለ፣ ጭንቀቶችህን የመሳሰሉ ነገሮች። ምን መለሰችለት መድህን? የምታውቀውና በየምሽቱ የምትሆነውን ነገር ተናግራለች። ምን አገባት? አላውቅም አትልም ነበር? ያ ሹገር ዳዲን የጠቆመብኝ። መድህን አለች አሁን? የለችም፣ ወደ ጓደኞቿ ጋር ሄዳለች። እዮቤ፣ ነገ ምን ሊጠይቁኝ ይመጣሉ። ምንድን ነው የምለው? ሚስጥርህን ጠባቂ ነኝ ብለሽኝ ነበር። አዎ፣ ምንም ስላንተ እንደማላቅ ነው የምናገረው። የተለያዩ መረጃዎችን ካሰባሰበ በኋላ አንተን መፈለጉ ግን የማይቀር ነገር ነው። ምንድን ነው የምታደርገው? አያገኘኝም። መጠጣት ትፈልጊያለሽ? አንድ ብጠጣ ደስ ይለኛል። ራት በልተሃል? አልበላሁም። መብላት አልፈልግም። እዮቤ፣ ቤቴ ቡና ፍልቼ ነው የጠበቅኩህ። ጠጥተን ትመለሳለህ። በቡናሽ እንደማልጨክን ስለምታውቂ ነው አይደለም? የዛሬው ምሽት ለየት ያለ ነው። ስታየው ታምነኛለህ። ተነስ፣ ቢራዎቹን ያዝና ተነስ። እሺ። ግባ። ተቀመጣ። ምን ነው ግራ ተጋባ? ከመቀመጤ በፊት መኝታ ክፍሉንም አየዋለሁ። ይቻላል እንዴ ሶስና? ምን ነው መኝታ ክፍሌ ያምራል?
1 ሜትር ከ50 አልጋ ላይ ብቻሽን ስትተኚ አትፈሪም? ትራሶቹን በዙሪያ ይደረድራቸዋለሁ። እህትሽ ስታደንቅሽ ሰምቻለሁ። የጣኑና የቡናው ሽታ ደግሞ ተዳምረው የሚያምር ነገር ፈጥረዋል። በል ሶፋው ላይ ቁጭ በል። የሙሉ ቀንን ዘፈን ሆን ብለሽ ነው አይደለም ከፍተሽ የነበረው? እኔን ለማማለል አይደል? አንተ ቤት ሁሌ ስሰማው ወደድኩት። ከዛ ያወጣቸውን ካሴቶች በሙሉ ገዛሁኝ። ያ አንድ አድናቂ ጨምሬለታለሁ ለሙሉ ቀን። ከፍ አድርጊውና ቡናውን ቅጂ ውስጥ። እሺ ዘና በል። ያዝ እንጂ ፈንዲሻውን። እንደ ቢራ ጠጣለሁ አላልሽም እንዴ? ክፈችው። እሺ እንዴት እያደረግሽ ነው የምታፈው? ለምን ቡና ጠጣት? እውነቴን ነው ያዋጣሻል። እዛ ክስሽ ሱፐርማርኬት ምናምን ከምትይ ጥሩ ጥቆማ ነው። ሄሎ። አቤት። አዎን፣ ረዳት ሳጅን ኃይሉ ነኝ። ማን ልበል? አቶ ማንደፍሮ በሰላም ነው? ከምሽቱ 4 ሰዓት የደወሉት? ማን? ኢዮብ ነው ቪዛ ያስመታው? ወዴት ለመሄድ አልታወቀም። ማለት መቼ እንደሚሄድ? ጥሩ ጥቆማ ነው። እሺ አቶ ማንደፍሮ አመሰግናለሁ። ደህና ይደሩ። ጥሩ ነው እንደኔ ዳያሪ መጽሐፍ መውደድሽ። ኢዮብ ከእናቴ ሞት በኋላ በሰዎች ዘንድ ጠንካራ መስሎ ለመታየት ልቤ በሐዘን ተሰብሮ የደላኝ ምስል እየሳኩ አልፍ ነበር። በዚህ በተደበላለቀ ስሜት ውስጥ እያለሁ ነው አንተን ማፍቀር የጀመርኩት። መከራዬን እንድቋቋም ፍቅርህ ብርታት ሆነኝ። ፍቅር የሚሉት ቃላቶች ላይ የሆነ የምታደምቂው ነገር አለሽ ልበል? ስለ አንተ የተሰማኝን ሁሉ አውጥቼ በዚህ ዲያሪ ላይ ስጽፈው ጭንቀቴ ቅልል ይልኛል። እኔም እንደዚያው ነበርኩ። ኢዮብዬ አንተ ሁሌም ለእኔ አዲስ ነህ። እባክህ ፍላጎትህ ወይም ምርጫ ከኔ እንዲርቅ ዕድል አትስጠው። ምናልባት ምርጫ በምድር ላይ ሆኖ እሷም ፈቃዷ ሆኖ ብትጋቡ እንኳን እኔ ስለማፈቅርህ እባክህን አትርሳኝ። ይሄ ነው መሸሽ። በሚያፈቅሩት ሰው መረሳት ማለት እኔ ቦታ ብትሆን ስሜቱን ትረዳው ነበር። ኢዮብዬ አንተን ሳልወድ ያሳለፍኩት ቀንና አንተን ሳልናፍቅ ያነጋውበት ሌሊት የለኝም። መቃብሬ ውስጥ እስከምገባ አፈቅርሃለሁ፣ አይደክመኝም። ለምን እንዲህ አይነት ነገር ታስነብብኛለሽ? ለምን ኢዮብ እምባ እየወረደ እኮ ነው። እናተን ከትክቼ እንድስቅ ነበር የፈለግሽው? እኔም ለሃይማኖት ፍቅሬን ስገልጽ እንደዚህ ነበር። ምን ዋጋ አለው? ጽፍ ነው የኖርኩት። መከዳቴን እያወቅኩም ጽፍላት ነበር። ዓመታት ባስቆጠረው ፍቅራችን ስደክም የምታበረችኝ፣ ተስፋ ስቆርጥ የምታጽናኝኝ፣ ስቸገር የምትደርሽልኝ አንቺን የመሰለ ሴት መቼም ቢሆን አላገኝም። እባክሽ አትራቂኝ እያልኩ ጽፌላታለሁ። ደጋግማ እንድታነበው አድርጌያለሁ። ደጋግማ አንብባዋለች። ኢዮብ በቃ ኢዮብ፣ ከዚህ በኋላ ነው ያለው። እኔ ደግሞ የለውማ። ተስፋ በእኔ ላይ አታድርጊ። እኔ የለውም። የት ሄዳለህ? ሶስና ጥያቄ አልፈልግም። ይልቅ ቢራውን ክፈችልኝ። ለአንቺም ጠጪ። 2 ብቻ ነው የጠጣሽው። ሽንቴን መሽናት አለብኝ። አልሰከርኩም። ይኸው ቆሜያለሁ። እስቲ ተራመድ። ግራ ቀኛው። ምን ትፈልጊያለሽ? ልሩጥልሽ? በአንድ እግሬ ልቁምልሽ? እስቲ ወደ መኝታ ክፍል ሮጥ በል። እስቲ አረፍ በል።
ሜትር ከ50 ላይ አረፍ በል። ለምን እቺ ምሽት ለኔና ላንተ ትሆን ይው? ኖ ሶስና አይሆንም። አትሳሚኝ ሶስና፣ መተኛት አልፈልግም። ለምን አታርፊም? ይው ያፈቅራለሁ። እኔም አፈቅርሻለሁ። እውነትን ነው። አሁን አፈቅርሻለሁ ሃይሚ። እንዳንቺ ያፈቅርኩት የለም፣ ወደፊትም አላፈቅርም። እዮብ አብሬሃለሁ። ሶስና ነኝ። ምን ሶስና ነኝ። ምን እያደረግሽኝ ነው? እዮብ አፈቅርሃለሁ። ሶስና ፍቅር እንዳታስቢና እንዳትጠነቀቂ ያደርግሻል ማለት ነው? አይ ሁለታችንም ትንሽ ጠጥተን ነበር እና ያለ ጥንቃቄ ወሲብ ፈጸምሽ እንዴ? ኮንዶም እንኳን መጠቀም እንዳለበት አታሳውቂውም እንዴ? ትልቅ ስህተት ነው የሰራሽው። እሱን ያለ መጠቀማችን እንጂ በማድረጋችን ምንም ጸጸት አይሰማኝም። ሶስና ስህተት መሆኑን ማመን አለብሽ። እዮብ እያፈቀረሽ አይደለም ካንቺ ጋር ግንኙነት ያደረገው፣ ወይም ደግሞ ያለ ፍላጎቱ አንቺ አስገድደሽው ሊሆን ይችላል እንዴ? ቆይ ይሄ ምን ሊባል ነው? ዛሬ አልጸጸተሽም አይደለ? ነገ ግን የምትጸጸሽበት ነገር እንደሚገጥምሽ እወቂ። ቆይ በሽታ ምናምን የጠፋ መሰለሽ እንዴ? የስንቱ ህይወት እየተበላሸ ያለው እኮ በእንደዚህ አይነቱ ቸልተኝነት ነው። የሚፈጠረውን ሁሉ እችለዋለሁ። ሶስና ለማንኛውም መጀመሪያ ተመርመሪ፣ ከዛም ወሩን ጠብቀሽ መጸነስና አለመጸነስሽን አረጋግጪ። ደህና ዋይ። ስሚ ደግሞ ከዚህ ከቤት እንዳትወጪ፣ ፖሊሱ አሁን እንደሚመጣ እንዳትረሽ። የኔ ፍቅር አሁን እየጻፍኩልህ ነው። አቤት ቀኑ እንዴት ይሮጣል። እዮብ የሄደበት ሳይታወቅና የፖሊስ ፍለጋውም እንደቀጠለ ያው 3 ወር አለፈ። እኔም በእያንዳንዱ ቀን የህመምና የጭንቀት ጊዜን እያሳለፍኩ ነው። የህመሜ መንስኤ ቁርጡ ታውቋል። ጭንቀቴ ደግሞ እዮቤን በማጣቴ ነው። የወደፊት ህይወቴ ከእዮብ ጋር ይዘልቃል ብዬ ነበር። ከሚያፈቅሩት ጋር ኖሮ ወልዶ ማርጀትን የመሰለ የሚያስደስት ነገር ምን አለ? እኔ ከእዮብ ጋር መኖር አልቻልኩም። የት እንዳለ ከራሱ በስተቀር የሚያውቅ አልተገኘም። ምን አለ አንድ ቀን እንኳን አጠገቤ ሆነ የህመሜን መንስኤ ያውቀኸው ቢሆን አለሁሽ ብትለኝ ምን አለበት? እዮቤ ፍቅርህን በልቤ ይዣለሁ። የዘር ፍሬዎችን ደግሞ በማህፀኔ ተሸክሜያለሁ። መንታ እንደሆነ ያረጋገጥኩት ዛሬ ነው። ማርገዝ እንዲህ ጤናን ያቃውሳል እንዴ? ለነገሩ ከጊዜ በኋላ ሻል እንደሚለኝ ስለነገሩኝ እነዛን ቀናት ናፍቄያቸዋለሁ። እንግዲህ መንታ ማርገዜን ሚስጥር ከዶክተሬና ከፈጣሪ ከዲያሪ በስተቀር ማንም አያውቅም። መድህን እንኳን ደጋግማ ብትጠይቀኝ ከኤችአይቪ ነጻ ከመሆኔ በስተቀር ማርገዜን አልነገርኳትም። እዮቤ እባክህ ካለህበት ደውልልኝ። መጪው ጊዜ በጣም ከባድ ነው። ብቻዬን አልችለውም። እባክህ አለው በለኝ። እዮቤ ዲያሪው ሚስጥር ክፍል 2 የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ
ዳንኤል ሙሉነህ፣ ሄሊና ሲሳይ፣ ማስረሻ ገብረ ማርያምና ሂሩት ይርዳው ነበሩ። የዲያሪው ሚስጥር ክፍል 3 ሳምንት ይቀጥላል።